እንኳን ለእናታችን ለቅድስት በዓታ ለማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 3ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 118 ቁጥር 19 የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት። አናቅጸ ጽድቅ እባ ውስቴቶን ወእግነይ ለእግዚአብሔር ዛንቀጽ አንተ እግዚአብሔር በግንቦት 3 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 2 ቁጥር 1 እስከ ቁጥር 9። ቃሉም እንዲህ ይላል። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች፣ ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱሳን አገልግሎት የሚገባ የማያሙ ለብዙዎች ወይን ጠጅ የማይጎዱ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎዎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለ እኛ የሚናገረውን መጥፎ ነገር ቢያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆነውን ራስህን አሳይ። በትምህርትህም ደህንነት፣ ጭምትነትን፣ ጤናማ የማይነቀፍ ንግግርን ግለጥ። በግንቦት 3 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ ቁጥር 7። ቃሉም እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ
በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋ እጅግ የከበረ የዋህና ዝምተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የሰው ልብ ይሁንላችሁ። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመውም ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። በግንቦት 2 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 20 ቁጥር 19 እስከ ቁጥር 25። ቃሉም እንዲህ ይላል። ጳውሎስ በእስያ እጅግ እንዳይቀመጥ ኤፌሶንን ይተው ዘንድ ቆርጦ ነበርና ቢቻለውም በዓለ 50 በኢየሩሳሌም ይውል ዘንድ ይቸኩል ነበርና ከሚሊጥንም ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው። ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው በዘመኑ ሁሉ ከእናንተ ጋር እንዴት እንደኖርሁ እናንተ ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርሁ በጉባኤም በቤታችሁም እያወራሁላችሁና ያስተማርኋችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳ አላስቀረሁባችሁም። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም ይሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልሁትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማከብር እንደ ከንቱ ነገር እቆጥራለሁ። በግንቦት 3 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ ሉቃስ ወንጌል ምዕራፍ 7 ቁጥር 37 እስከ ፍጻሜ። ቃሉም እንዲህ ይላል። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት ማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በነባዋ እግሩን ታርስ ጀመር። በራስ ፀጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩ። በአንዱ 500 ዲናር ነበረበት፣ በሁለተኛው 50። የሚከፍሉትንም ቢያጡ ለሁለቱም ተወላቸው። እንግዲህ ከእርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤትህ ገባው፣ ውሃስ እንኳ ለእግሬ አላቀረብክልኝም። እርሷ ግን በንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም፣ እርሷ ግን ከገባው ጀምሬ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት ቀባኸኝ፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የማይሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት።
ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል ስለ እናታችን ስለ ቅድስት በዓታ ለማርያም ታሪክ ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሰይጣን በእባብ አካል ተሰውሮ ሔዋንን በእርሷም አዳምን በማሳት በእነርሱ ላይ ሞት እንዲሰለጥንባቸው ስላደረገ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፈዋለህ በማለት የፍቅር አምላክ እግዚአብሔር ፈረደበት። በአንተ የተባለው ሰይጣን ሲሆን በሴቲቱ የተባለችው እመቤታችን ቅድስት ድንግል ማርያም ናት። በዘር ሲል የዲያብሎስ የግብር ልጆችን ሲሆን በዘሯ የተባለው ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። ትርጉሙም እንዲህ እንደሆነ ወንጌላዊ ዮሐንስ ዘንዶው በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የጠበቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይ ቆመ ብሎ ተናገረ። እባብ የተባለው ሰይጣን ስለመሆኑ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ተጣለ ብሎ እንደጻፈ አዳም በዚህ ፍርድ ቃል ምክንያት የእግዚአብሔርን ፈቃድ ምን እንደሆነ ተረዳ። ስለዚህም እግዚአብሔር አምላክ በሔዋንና በእርሱ ላይ የፈረደውን ፍርድ እነርሱን ከማዳን አንጻር የርኅራኄ ፍርድ እንደሆነ እርሱና ሔዋን በክፉ ምርጫቸው ምክንያት ያጎሳቆሉትን ተፈጥሯቸውን ወደ ቀደመ ክብሩ ይመልሰው ዘንድ ንጽሕት ዘር ከሆነች ታናሽ ብላቴና እንደሚወለድና በመስቀሉ ሞቶ በእነርሱ ላይ የተላለፈውን የሞት ፍርድ እንደሚሽር አዳምና ሔዋን የተመኙትን የአምላክነት ስፍራ በክርስቶስ በኩል እንደሚያገኙ እንዲሁ በእርሱ የማዳን ሥራ የመለኮት ተካፋዮች እንዲሆኑ አስተዋለ። ይህም እውን እንደሚሆን ከእኛ እንዳንዱ ሆነ በሚለው አምላካዊ ቃሉ አረጋገጠ። ስለዚህም ለመሰናክሉ ምክንያት የሆነችውን ሴት ለትንሣኤው ምክንያት እንደሆነች ተረዳ። በዚያም ምክንያት አስቀድሞ ከሥጋዬ ሥጋ ከአጥንቴ አጥንት የተገኘች ክፋዬ ነች ሲል ሴት ብሎ የሰየማትን ሚስቱን ሔዋን ብሎ ስም አወጣላት። ትርጓሜውም የሕያዋን ሁሉ እናት ማለት ነው። እንዲያ ባይሆንና አባታችን አዳም ይህንን የእግዚአብሔርን ሐሳብ ባይረዳ ኖሮ እንዴት በሰው ዘር ላይ ሞት እንደሚሰለጥን ምክንያት ለሆነችው ሚስቱ ሔዋን የሚል ስም ያወጣላት ነበር። ነገር ግን በእርሷ ሰብዕና ውስጥ እርሱና ወገኖቹ ከሞት ፍርድ ነፃ የሚያወጣቸውና ወደ ቀደመ ክብራቸው የሚመልሳቸውን ጌታ በሥጋ እንደምትወልድ የሕያዋን ሁሉ እናት የሆነች ንጽሕት ዘር እንዳለች ከእግዚአብሔር የፍርድ ቃል አስተዋለ። አዳም ይህን ሲረዳ ክፋዩ ለሆነች ሚስቱ ያለው ፍቅርና አክብሮት ከፊት ይልቅ ጨመረ። ከእርሱም በኋላ ለሚነሱ ወገኖቹም ለመዳናቸውና ለመክበራቸው ምክንያት ከሴት ወገን የሆነች እመቤታችን ቅድስት ድንግል ማርያም እንደሆነች አስተውለው ወንዶች ለእናቶቻቸውና ለእህቶቻቸው እንዲሁም ለሴት ልጆቻቸው ተገቢውን አክብሮትና ፍቅር እንዲያሳዩ ለማሰብ ሲል ሚስቱን ሔዋን ብሎ መሰየሙን መረዳት እንችላለን። እንዲህም ስለሆነ ነቢዩ ኢሳይያስ ዓይኖችሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ፣
ሴቶች ልጆችሽ በጫንቃቸው ላይ ይሸከሟቸዋል ብሎ ትንቢት ተናገረ። እመቤታችን ቅድስት ድንግል ማርያም ራሷን የጌታ ቤተ ክርስቲያን በማድረግ ቤተ ክርስቲያን በልጇ ክቡር ደም ተዋጅታ እንድትመሰረት ምክንያት ሆናለችና። ስለዚህም አባታችን አዳም እንዳደረገው ነቢዩም እንደተናገረው ለእርሷ ያለንን ፍቅርና አክብሮት በጾታ ለሚመስሏት እናቶቻችን፣ እህቶቻችን እንዲሁም ሴት ልጆቻችን በማሳየት እንገልጠዋለን። ከአዳም በኋላ የተነሱ ቅዱሳን አበው በአዳምና በሔዋን መተላለፍ ምክንያት በእነርሱ ላይ የሰለጠነባቸው ሞት የሚወገድላቸውና ወደ ገነት የሚገቡበት እግዚአብሔር አምላክ ከቅድስት ድንግል ማርያም በመወለድ እንደሆነ ከአባታቸው አዳም ተምረው ነበር። ስለዚህም ከክርስቶስ የማዳን ሥራ ተካፋይ ለመሆን እሾህና ሚኪላ በምታበቅለውና ሰይጣን በሰለጠነባት በዚህች ምድር የመዳን ተስፋቸው የሆነችውን እመቤታችን ቅድስት ድንግል ማርያምን መወለድ በተስፋ እየተጠባበቁ ቅዱስ ጳውሎስ ማቅ ምንጣፍና የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ፣ ዓለም የማይገባቸው እነዚህ ናቸው፣ ዱር ለዱር ፍርኩታ ለፍርኩታ ዞሩ፣ ለጽድቅ ተጉ እያለ ተናግሯልና። ጌታችንም እንደ ተስፋ ቃሉ ከንጽሕት ቅድስት እናቱ ተወልዶ በመስቀል ላይ ራሱን መሥዋዕት አድርጎ በማቅረብ ወደ ገነት አፈለሳቸው። ስለዚህም ሐዋርያው ቅዱስ ጳውሎስ እመቤታችን ቅድስት ድንግል ማርያም ተወልዳ ጌታችን መድኃኒታችን ኢየሱስ ክርስቶስን እስክትወልድ ድረስ የተስፋ ቃሉ እንዳልተፈጸመ ለማስረዳት ሲል እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ በይኗልና ብሏል። አባቶቻችን ከሐዋርያት በትውፊት አግኝተው እንደጻፉልን እመቤታችን ቅድስት ድንግል ማርያም ልክ እንደ ይስሐቅ ነቢዩ ሳሙኤልና መጥምቁ ዮሐንስ መካን ከነበሩ ወላጆች የተገኘች ናት። እናቷ ሐና በአባቷ በኩል ከአሮን ቤት ስትሆን በእናቷ በኩል ከይሁዳ ወገን ነበረች። አባቷ ኢያቄም ግን ከይሁዳ ወገን ነበር። እነዚህ ወላጆች በእግዚአብሔር ፊት ጻድቃን ነበሩ። ነገር ግን ልክ እንደ አብርሃምና እንደ ሳራ እስከ እርጅናቸው ድረስ ልጅ አልወለዱም ነበር። በአይሁድ ዘንድ መካንነት የርግማን ምልክት ተደርጎ ይወሰድ ስለነበር ኢያቄምና ሐና እግዚአብሔር አምላክ ልጅ በመስጠት ይህንን ስድብ ያርቅላቸው ዘንድ በቅድስናና በንጽሕና በመጽናት ምጽዋትን በማብዛት በጸሎት ይተጉ ነበር። ጸሎታቸውንና ምጽዋታቸውን እግዚአብሔር ስለተቀበለላቸው አምላክን በሥጋ በመውለድ ለዓለም መድህን የሆነች እመቤታችን ቅድስት ድንግል ማርያምን በእርጅና ዘመናቸው ግንቦት 1 ቀን ወለዷት። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ሐናም እግዚአብሔር አምላክ ስድቤን ከኔ ያርቆልኛልና ከእግዚአብሔር እንዳገኘዋት ለእግዚአብሔር መልሼ እሰጣታለሁ ብላ የተሳለችውን ስለት አሰበች። እነሆ 3 ዓመት ሲሞላትም ስለቷን ትፈጽም ዘንድ ከኢያቄም ጋር ልጇን ቅድስት ድንግል ማርያምን ይዛ ወደ ቤተ መቅደስ አመራች። በጊዜው ሊቀ ካህናት የነበረው ካህኑ ዘካርያስም ሕዝቡን ሰብስቦ በታላቅ ደስታ ተቀበላቸው። ነገር ግን ካህኑ ዘካርያስን የምግቧ ነገር አሳስቦት ነበርና ሲጨነቅ ሳለ ነቢዩ ኤልያስን ይመግበው ዘንድ መልአኩን የላከ እግዚአብሔር አምላክ እናቱ የምትሆን እመቤታችን ቅድስት ድንግል ማርያምን ይመግባት ዘንድ ሊቀ መልአኩ ቅዱስ ፋኑኤልን አዘዘላት። ካህኑ ዘካርያስም የምግቧ ነገር እንደተያዘላት ሲረዳ በቤተ መቅደስ ውስጥ እንድታድግ አደረጋት።
ይህ ዕለት በሁሉም ኦሪየንታልና የሐዋርያት ሥልጣን ተዋረድ በተቀበሉት አብያተ ክርስቲያናት የሚታወቅ የሚከበር ክብረ በዓል ሲሆን በዓታ ለማርያም ወይም የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት በመባል ይታወቃል። በዚህም ልጄ ሆይ ስሚ፣ ጆሮሽን አዘንቢ፣ ወገንሽን የአባትሽን ቤት እርሽ፣ ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና የሚለው ቃል መፈጸሙን እናስተውላለን። የጌታን መወለድ በተስፋ ሲጠባበቁ ለነበሩ ቅዱሳን አበው ይህች ቀን እጅግ ታላቅ ዕለት ነበረች። ምክንያቱም የመዳናቸው ቀን መቃረቧን የምታበስር ቀን ነበረችና። ለእኛም ለክርስቲያኖች ይህች ቀን ታላቅ የሆነች በረከት ያላት ዕለት ናት። ሙሴ የመገናኛው ድንኳንና በውስጡ ያሉትን ነዋያተ ቅድሳት የጥጃና የፍየል ደም ከውሃ ጋር በመቀላቀል በቀይ የበግ ጸጉርና በሂሶጵ በመንከር ረጭቶ ቀድሷት ነበር። ንጉሥ ሶሎሞንም እርሱ ያሰራውን ቤተ መቅደስ እርሱና ሕዝቡ ባቀረቡት የእንስሳት መሥዋዕት ቀድሷት ነበር። እነዚህ ሥርዓት ግን ክርስቶስ በደሙ ለሚዋጃት ቤተ ክርስቲያን ምሳሌ ነበሩ። በዚች ቀን ቅድስት እናታችን ራሷን የጌታ ቤተ መቅደስ በማድረግ የብሉይዋን ቤተ መቅደስ ክርስቶስ በደሙ በዋጃት ቤተ ክርስቲያን ልትተካ መቃረቧን ለማብሰር ወደ ቤተ መቅደስ ያመራችበት ቀን ነው። ጌታችንም ከእርሷ የነሳውን ሥጋና ነፍስ በተዋህዶ የራሱ ቤተ መቅደስ በማድረግና እኛን በጥምቀት የአካሉ ሕዋሳት እንድንሆን በማብቃት ሥጋችንን የመንፈስ ቅዱስ ቤተ መቅደስ እንዲሆን አድርጎታል። ስለዚህ እኛ ክርስቲያኖች የቅድስት ድንግል ማርያምን ቤተ መቅደስ መግባት ባሰብን ቁጥር እግዚአብሔር ቃል ከእርሷ በሥጋ በመወለዱ ያገኘነው ድኅነትና ብዙ ጸጋን እናስባለን። አሁን እኛ ክርስቲያኖች በጥምቀት ከእርሷ የተወለደውን ጌታችን ኢየሱስ ክርስቶስን ለብሰነዋልና። ከእርሷ በነሳው ተፈጥሮ በኩል ሞትን በመስቀሉ ገድሎ ሊያስወግደው እኛም በጥምቀት ከእርሱ ሞት ጋር በመተባበራችን ሞትን ድል የምንነሳበትን ኃይል ታጥቀናል። በጥምቀት ያገኘነው ጸጋ ሰርተንበትና አብዝተነው ብናገኘው ከትንሣኤው ተካፋዮች መሆንን እናገኛለን። ይህ ሁሉ የተፈጸመልን እግዚአብሔር ቃል ከእናታችን ከቅድስት ድንግል ማርያም በሥጋ በመወለዱ ምክንያት ነው። ቅድስት ድንግል ማርያም ብሉዩን ኪዳን ከአዲስ ኪዳን ያገናኘች መንፈሳዊ ድልድይ ናት። በብሉይ ያሉት ቅዱሳን በአዲስ ኪዳን ካለነው ጋር አንድ ማኅበር የፈጠሩትና ከቅዱሳን መላእክትም ጋር ዕርቅ የወረደው ከእርሷ በነሳው ሰውነት በኩል ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም ብሎ አስተማረ። ራሷን የጌታ ቤተ መቅደስ በማድረግ እኛን በልጇ በኩል የመንፈሱ ቤተ መቅደስ እንድንሆን ምክንያት ሆናለችና የእናታችን የቅድስት ድንግል ማርያም ቤተ መቅደስ መግባት ለእኛ ክርስቲያኖች ልዩ ትርጉም አለው። ስለዚህ ይህችን ዕለት በታላቅ ድምቀት እናከብራታለን። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 3 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትሕርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰች ዝሙትን የምትወድ ነበረች።
የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላ ሥራዋ ተገለጠ። የርኩሰትን ሥራም በግልጥ አብዝታ የምትሠራ ሆነች። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ እንደዚሁ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆንሽ ወደ ከበረ ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትም ዘንድ አባበለችው። እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜ አለቀሰች። ንስሐ ገባለሁ እንጂ ወደዚህ ስፍራ እንዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶስም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ እንዲሁ ካቃጠልነው አምንሻለሁ አላት። ያን ጊዜ ሄዳ ጥሪቷንና ዋጋዋን ብዙ የሆነ ጌጥ አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ ለብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር። በጭቃና በድንጋይ ወደ ታነጸው ወደ ቤተ መቅደስ ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችሽማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንህን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኛለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ሰማዕት ኮርዮን አረፈ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከከበረው ንጉሥ የወላኪዮን ጣዖትን ስለ ማምለኩ ይገስጸውና ይመክረው ነበር። ንጉሥ የወላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላ መኳንንቶቹ ለአንድ መኳንንት ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘው። መኳንንቱም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳን ከቶ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችም ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህ በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኳንንቱም ከማሰቃየት በደከመ ጊዜ በእርሱ ላይ የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።